በዛሬው አርሰናል ውጤት እጅግ በጣም ተበሳጨን፣ ተቃጠልን የምትሉ ሰዎች ጤነኞች ናችሁ? ግን እዴ ይሄ እኮ እግር ኳስ ነው እኮ። በእግር ኳስ ሁሌ ፋሲካ የሚባል ነገር በእግር ኳስ የለም። ትሸነፋለህ፣ ታሸንፋለህ፣ አቻ ትወጣለህ። ይሄ ክለብ እኮ 17ኛ ጨዋታ በተከታታይ ያለመሸነፍ ክብሩን እኮ ነው ያስቀጠለው። በዛ ላይ በወቅታዊ ፐርፎርማንሱ በጣም አስተማማኝ የሆነውን ቼልሲን የገጠመው ለዛውም በደጋፊውና በሜዳው ፊት በጎደሎ የተጫወተ ቡድንስ ሁሌ ይሸነፋል ያለችው ማን ነው? እንደውም እኮ እንደ ቼልሲ አይነት በጣም ጠንካራ ቡድን ተጫዋች ጎሎብኛል ብሎ ሲያስብ ሞር የመከላከል ስትራቴጂውን አጠንክሮ ታክቲኩን ቀይሮ መጀመሪያ ይዞት ከገባው ብሬክ አድርገን ለመግባትና ጎል ለማስቆጠር አስቸጋሪ ሆኖብን ነው የሚቀርብብህ። ስለዚህ በቃ የሆነው ይሄ ነው። በዛ ላይ መርሳት የሌለባችሁ ነገር አርሰናል ያሳለፈውን ሳምንት ነው። ምን ያህል ታላላቅ ጨዋታዎችን ሲያደርግ እንደነበረ መድከም የሚባል እኮ አለ። ሰዎች እኮ ናቸው እነዚህ፣ ሮቦቶች አይደሉም። ታላቁን ባየር ሙኒክ የገነደሰበት ሳምንት ነው። በሰሜን ለንደን ደርቢ ቶተንሃምን 4-1 የረመረመበት ሳምንት ነው። ስለዚህ ይሄንን ማስቀጠል ማለት ከሰው ልጅ ተፈጥሮ ውጭ መሆን ማለት ነው። ይደክማሉ እኮ በታላላቅ ጨዋታ ውስጥ ነው ያለፉት በሳምንቱ። ስለዚህ በዚህ ጨዋታ ላይ ድክመት፣ የተወሰነ ክፍተት ቢያሳዩ ይሄ ሰዋዊ ባህሪ ነው። በዚያ ላይ መርሳት የሌለባችሁ ነገር ወሳኝ ተከላካዮቻቸውን ያን የአማራ ጥምረት አጥተዋል። የሳሊባና የገብርኤል ማጋሌሽን። ሳሊባ እንኳን ቢኖር ከሙስኬራ ወይም ደግሞ ከኢንካፒ አንደኛው ቢያጣምረው ምናልባትም የሳሊባ ጥንካሬ ስላለ ያን ያህል ጉድለቱ ጎልቶ ላይወጣ ይችል ነበረ። ግን ባለቀ ሰዓት ሳሊባም ተጎዳ። ስለዚህ እንዳውም እኮ እንዳለፉት ዓመታት ቢሆን ኖሮ መሸነፍ ነበረብን፣ መሀሉ ይጋለጥ ነበር። ግን ኢንካፔና ሙስኬራ ያደረጉት ጥምረት ለመጀመሪያ ጊዜ እንኳን ቢሆን ለመጀመሪያ ጊዜ አይመስልም። ክፍተቶች ነበሩ፣ በተለይ በሙስኬራ በኩል ክፍተቶች ነበሩ። ግን የመጀመሪያ ጥምረታቸው ነው፣ የመጀመሪያ ሰልፋቸው ነው። ኦፍኮርስ 4 ኦን ታርጌት ተሞክሮባቸዋል። በዛኛው ቪዲዮ እንደገለጽኩት የዴቪድ ራያ ደና ጥሩ ነበረ ዛሬ ኦፍኮርስ። ስለዚህ 1 ነጥብ ይዞ መውጣትና ያለመሸነፍ የ17ኛ ጨዋታ ጉዞ ማስቀጠልና 1 ነጥብ ይዞ መውጣትና መሪነቱን አሁንም ቢሆን በ1 ነጥብ ጨምሮ ማስቀጠሉ አርሰናል የሚያስጨበጭብ ነው ጋይስ። አንገት የሚያስደፋ አይደለም። ቢሸነፍ ነው ምን ልንል ነው? ቢሸነፍም እኮ ያለ ነው ያጋጥማል። ቢሸነፍ እኮ በ13 ጨዋታ በፕሪሚየር ሊግ ሁለተኛ ሽንፈቱ ሆኖ ነበር የሚመዘገበው። ይሄ ማለት ምን ማለት አይደለም። ከመሆን ገነርስ ከመሆን